እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች ኢምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ ከበቂ በላይ ከዚህ የጄኔራሉ ንግግር 5 ቀን በኋላ ነገሮች ሌላ መልክ ይዘው ታይተዋል። ህወሓት የፌደራል መንግስቱን በከሰሰበት መግለጫው የፕሪቶሪያ ስምምነት ተጥሷል ብሏል። ህወሓት ይህንን ያለው የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን በገለጸበት መግለጫው ነው። ህወሓት ትላንት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 ቀን 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝሩን ገልጽም ጉዳት መድረሱን አመልክቷል። ይሄ ድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይሄ ድሮን ድብደባ የፕሪቶሪያን ስምምነት ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ነገሩኝ ሲል ቢቢሲ እንደዘገበው ደግሞ የሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን የደረሰውን ጉዳት አነስተኛ ሲሉ ነው የገለጹት። ህወሓት በመግለጫው በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፍ ማህበረሰቡም ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጠይቋል። የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና በአካባቢው ባሉ ነዋሪዎች ላይ ጉዳት አድርሷል ሲሉ የነጀለው ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤም የድሮን ጥቃቱ የፕሪቶሪያው ስምምነትን በግልጽ የጣሰ ነው ብሏል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት በግልጽ ወደ መጣስ ተሸጋግሯል ሲል በደብዳቤው ላይ የጠቀሰውን አቋም አስተጋብቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ግንቦት ወር የተሰረዘው ህወሓት የፕሪቶሪያው ስምምነት ለመጣሱ ማሳያ ናቸው ያላቸውን ጉዳዮች በመግለጫው ዘርዝሯል። በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታጠቅ የኢትዮጵያን መንግስት የከሰሰው ህወሓት ይህን የሚያደርገውም ትግራይን የማፍረስ ስትራቴጂውን ለማሳካትና የክልሉ ህዝብ እርስ በርስ እንዲጠፋፋ በማሰብ ነው ሲል ይወነጅላል። እነዚህን ታጣቂዎች በመጠቀም ሌላ ዙር ጦርነት ለመክፈት የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማታለል ሰፊ የማደናገሪያ ስራ እየሰራ ነው ሲል ህወሓት በመግለጫው ከሷል። ህወሓት በመግለጫው በጥቂት ከዳተኞች የታለሉና ሽፍቶች ሲል የጠራቸው ታጣቂዎች በቅርብ ጊዜም በራያ አዘቦ ወረዳ የከባድ መሳሪያ ተኩስ ከፍተው እንደነበር ጠቅሷል። ፓርቲውም ለተመድ ዋና ጸሐፊ አንቶኒዮ ጉቴሬሽ በጻፈው ደብዳቤም በፌደራል መንግስቱ ይደገፋሉ ያላቸው ታጣቂዎች ባለፈው ሳምንት መጨረሻ ፈጽመውታል ያለውን ድርጊት አንስቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ በሳምንቱ መጨረሻ ወደ ደቡብ ትግራይ ለስራ ባቀኑበት ወቅት በአፋር ክልል የሚንቀሳቀሱት እነዚህ ታጣቂዎች ጉብኝቱን ማስተጓጉላቸውንና የልዑካን ቡድኑን ደህንነት ለአደጋ ማጋለጣቸውን ህወሓት በደብዳቤው አትቷል። ከዚህ ሁነት በኋላ የታጣቂዎቹ ቡድኑ ከትግራይ ጋር በግልጽ ግጭት ውስጥ እንዳለ ማወጁንና የፌደራል መንግስትም ለእንቅስቃሴዎቹ ድጋፍ እንዲያደርግለት በይፋ መጠየቁ በህወሓት ደብዳቤ ተጠቅሷል። የፌደራል ኃይሎችም ለነዚህ ጥያቄ ምላሽ በሚመስል መልኩ ሐሙስ ከሌሊቱ 9 ሰዓት ተኩል ገደማ በትግራይና አፋር አዋሳኝ አካባቢ ላይ የድሮን ጥቃት መፈጸማቸውን ህወሓት ለተመድ ዋና ጸሐፊ በላከው ደብዳቤ ከሷል። ህወሓት ትላንት ምሽት በትግርኛ ቋንቋ ባሰራጨው መግለጫው ደግሞ የድሮን ድብደባው በትግራይ ሰራዊት አባላትና በአካባቢው ባሉ ነዋሪዎች ላይ ጉዳት አድርሷል ሲል ወንጅሏል። የድሮን ጥቃቱ ጠመንጃዎችን ጸጥ የማሰኘትና ልዩነቶችን በውይይት መፍታት የሚለውን የፕሪቶሪያ ስምምነት ዋና መርህን በግልጽ የጣሰ ነው ይላል ህወሓት ለጉቴሬዝ በጻፈው ደብዳቤ ላይ። ይህ ጥቃትና በቅርቡ የተፈጸሙ ድርጊቶች በቋፍ ላይ ያለውን የትግራይ ክልል ሰላምን ለአደጋ የሚያጋልጡና የቀጠናውን መረጋጋት የሚያዳክሙ ናቸውም ሲል በአጽንኦት አንስቷል። ፓርቲው የፕሪቶሪያውን ስምምነት ሙሉ ለሙሉ ለመተግበርና በፖለቲካዊ ውይይት ሰላምን ለመሻት የማያወላውል ቁርጠኝነት አለኝም ሲል ነው ለተመድ ዋና ጸሐፊ የገለጸው። የመንግስታቱ ድርጅት፣ የአፍሪካ ህብረትና ዓለም አቀፉ ማህበረሰብ የኢትዮጵያ መንግስት ግጭቶችን እንዲያቆም በፕሪቶሪያው ስምምነት የገባቸውን ግዴታዎች እንዲያከብር በቅን ልቦና ለሚደረግ ውይይት በድጋሚ እንዲዘጋጅ ዲፕሎማሲያዊ ግፊት እንዲያደርጉም ሲል ህወሓት በደብዳቤው ጥሪ አቅርቧል። ህወሓት ያቀረበውን ውንጀላ በተመለከተ በኢትዮጵያ በኩል ይህንን መረጃ እስካጠናቀርንበት ሰዓት ድረስ በይፋ የተሰጠ መግለጫ የለም። በቅርቡ ግን ማለትም ጥቅምት 23 ቀን 2018 ዓ.ም የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም
ፊልድ ማርሻል ብርሃኑ ጁላ ምንም ብንታገስ ከተጠቃን መከላከላችን አይቀርም ማለታቸው የሚታወስ ነው። ፊልድ ማርሻሉ ይህን ጉዳይ ያነሱት ጦርነትን እኛ ብቻ ማስቀረት አንችልም በሚል ነበረ። ምንም ብንታገስ ከተጠቃን መከላከላችን አይቀርም፣ ጦርነትን እኛ ብቻ ማስቀረት አንችልም ያሉት ፊልድ ማርሻሉ መንግስት ሁልጊዜም ለሰላማዊ መንገድ በሩን ክፍት አድርጓል፣ ከትላንት ባለመማር የሚደረግ ፉከራ መቆም አለበት ሲሉ ማስጠንቀቃቸው አይዘነጋም። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህወሓት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን መከላከላችን አይቀርም። ምንም እንኳን ህወሓት ትላንት ምሽት ባወጣው መግለጫ የፌዴራል መንግስቱን የፕሪቶሪያውን ስምምነት በመጣስ ቢሆነችሎም ከዚያ ቀድሞ ግን ፊልድ ማርሻል ብርሃኑ ጁላ ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ መሆናቸውን መናገራቸው የሚታወስ ነው። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ነው ነበር ያሉት ፊልድ ማርሻሉ። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት ከበቂ በላይ። ለዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ለፋኖ ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስ፣ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላክ ጸረ ህገ መንግስትም ጸረ ፕሪቶሪያም ነው ነበር ያሉት። ከሻቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው። ያኔ ከ5 ዓመታት በፊት የህወሓት ኃይሎች በሰሜን ዕዝ ላይ የፈጸሙት ድንገተኛ ጥቃት ነበር ለ2 ዓመታት ለተካሄደው ደም አፋሳሽ የእርስ በርስ ጦርነት መቀስቀስ እንደ ዋነኛ ምክንያት የተጠቀሰው። ጦርነቱ በትግራይ ክልል ውስጥ ቢጀመርም ወደ አጎራባቾቹ የአማራና አፋር ክልሎች ተስፋፍቶ በሺዎች የሚቆጠሩ ሰዎችን ህይወት ቀጥፏል፣ ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል። ዛሬም አጎራባች ክልሉን መንካቱ አልቀረም። የህወሓት ቡድን ረቡዕ ጥቅምት 26 ቀን 2018 ዓ.ም የክልሉን ወሰን ተሻግሮ በመግባት በከባድ መሳሪያ ድብደባ መፈጸሙንና 6 መንደሮችን መቆጣጠሩን በመግለጽ የአፋር ክልል መንግስት ከሰሞኑ ባወጣው መግለጫ መክሰሱ ነገሮች ታጥቦ ጭቃ ወደ መሆን እየተንደረደሩ ስለመሆኑ ማሳያ ነው። በእርግጥ የአፋር ክልል ያሰማውን ውንጀላ በተመለከተ ከትግራይ ክልል ባለስልጣናትና የጦር ጄኔራሎች የተሰማው መረጃም የተለያየና እርስ በርሱ የሚጣረስ ነው። የአፋር ክልል መንግስት የቀረበውን ክስ በተመለከተ ቢቢሲ በወቅቱ ያናገራቸው የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳነ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ ነበር በትግራይ ኃይሎች ላይ የቀረበውን ክስ ያስተባበሉት። እኛ የከፈትነው ግጭት የለም፣ እንደዚህ አይነቱ ዝግጅነት የለም፣ በምላሹ የአፋር ኃይልና የሐራ መሬት ኃይሎች በሚል ራሳቸውን የሚጠሩት አካላት ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ነበር ምላሽ የሰጡት። በአፋር ራሳቸውን ሐራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰው ጉዳት ደርሶብናል እናውቃለን፣ የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ መናገራቸውንም ነው ዘገባው በወቅቱ ያስነበበው። በተመሳሳይ ደግሞ የቲዲኤፍ ከፍተኛ የጦር አዛዥ ጄኔራል ወልደ ጊዮርጊስ ተክላይን ጠቅሶ ወጋሃታ ፋክት ያስነበበው ደግሞ ጦሩ ወደ አፋር ክልል የገባው ቲፒኤፍ የተሰኘውን መቀመጫውን በአፋር ክልል ያደረገውን ሌላኛውን የትግራይ ታጣቂ ቡድን ለመምታት እንደሆነ መናገራቸውን ነበር። የህወሓት አርሚ 33 ታጣቂ ቡድን አዛዥ የሆኑት ጄኔራል ወልደ ጊዮርጊስ ተክላይ በማህበራዊ ሚዲያ በተሰራጨ አንድ ቪዲዮ ወረራው በፌዴራል መንግስት የሚደገፈውን ራሱን የትግራይ ሰላም ኃይል ብሎ የሚጠራውን ታጣቂ ቡድን ገረብ አገው በተባለ ቦታ መሆኒ ላይ ለፈጸመው ጥቃት ምላሽ ነው ነበር ያሉት። የአፋር አካባቢ ሽማግሌዎች ያቀረቡትን የተኩስ አቁም ጥሪ ጄኔራል ወልደ ጊዮርጊስ ተክላይና ጦራቸው ያልተቀበሉትም የቲፒኤፍ ወይም ራሱን የትግራይ ሰላም ኃይል ብሎ የሚጠራው ቡድን ታጣቂዎች እዚህ ምንም አይሰሩም፣ ወደ ቦታቸው መመለስ አለባቸው በሚል መከራከሪያ ማቅረባቸው እንደሆነም ነበር የተዘገበው። ትላንት ማምሻውን ህወሓት ባወጣው መግለጫ ደግሞ የኢትዮጵያ መንግስት በሰው አልባ አውሮፕላን ድብደባ በመፈጸም በትግራይ ሰራዊት አባላትና
በአካባቢው ባሉ ነዋሪዎች ላይ ጉዳት አድርሷል ሲል ከወነጀለ በኋላ በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታጠቅ የኢትዮጵያ መንግስትን ይወቅሳል። ይህንን የሚያደርገውም ትግራይን የማፍረስ ስትራቴጂውን ለማሳካትና የክልሉ ህዝብ እርስ በርስ እንዲጠፋፋ በማሰብ ነው ብሏል። እነዚህን ታጣቂዎች በመጠቀም ሌላ ዙር ጦርነት ለመክፈት የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ ለማታለል ሰፊ የማደናገሪያ ስራ እየሰራ ነው ያለው ህወሓት በጥቂት ከዳተኞች የታለሉና ሽፍቶች ሲል የጠራቸው ታጣቂዎች በቅርብ ጊዜ በራያ አዘቦ ወረዳ የከባድ መሳሪያ ተኩስ ከፍተው እንደነበረም ጠቅሷል። ፓርቲው ለተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በጻፈው ደብዳቤ በፌዴራል መንግስት ይደገፋሉ ያላቸው ታጣቂዎች ባለፈው ሳምንት መጨረሻ ፈጽመውታል ያለውን ድርጊት አንስቷል። ይህም ቀደም ሲል የጠቀስነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጄኔራል ታደሰ ወረደ በሳምንቱ መጨረሻ ወደ ደቡባዊ ትግራይ ለስራ ባቀኑበት ወቅት በአፋር ክልል የሚንቀሳቀሱ እነዚህ ታጣቂዎች ጉብኝቱን አስተጓጉለዋል፣ የልዑካን ቡድኑ ደህንነትንም አደጋ ላይ ጥለዋል የሚለው የህወሓት በደብዳቤው ላይ የሰፈረ ክስ ነው። ከዚህ እውነት በኋላ ታዲያ የታጣቂዎቹ ቡድን ከትግራይ ጋር በግልጽ ግጭት ውስጥ እንዳሉ ማወጃቸውንና የፌዴራል መንግስትም ለእንቅስቃሴዎቹ ድጋፍ እንዲያደርግለት በይፋ መጠየቁ በህወሓት ደብዳቤ ላይ የተጠቀሰ ሲሆን የፌዴራል ኃይሎችም ለዚህ ጥያቄ ምላሽ በሚመስል መልኩ ሐሙስ ከሌሊቱ 9 ሰዓት ተኩል ገደማ ላይ በትግራይና አፋር አዋሳኝ አካባቢ ላይ የድሮን ጥቃት ፈጽመዋል ሲል ነው ህወሓት ለተመድ የከሰሰው። ምንም እንኳን በፌዴራል መንግስቱም ሆነ በመከላከያ ሰራዊት በኩል ይህን መረጃ እስካጠናቀርንበት ጊዜ ድረስ የተሰጠ ይፋዊ መግለጫ ባይኖርም ፊልድ ማርሻል ብርሃኑ ጁላ ግን ባለፈው ጥቅምት 23 2018 ዓመተ ምህረት በነበራቸው ንግግር ከሃዲ ሲሉ የጠሩትን የህወሓትን ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ማለታቸው የሚታወስ ነው። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። በዚህም በዚያም የጦርነት ጉሰማዎች ቢሰሙም የትግራይ ምሁራንና ባለሙያዎች ማህበር ግን ህዝቡ እምቢ ለጦርነት ማለት አለበት ሲሉ እየሞገቱ ነው። ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው በሚል ነው ትችት እየቀረበባቸው ያለው። የትግራይ ምሁራንና ባለሙያዎች ማህበር ወይም GSTS በትግራይ ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ ባቀረበበት ወቅት ነው ይህንን ያለው። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም የሚለው ማህበሩ ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅትን እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነትን ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደር ጭምር ሞክሷል። አሁን በአካባቢው ያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸውም ነው ማህበሩ ያሳስበው። ውድ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።